ውድ የሀገሬ ሕዝቦይ ዛሬ ከሃዲ ኢትዮጵያውያን ኢትዮጵያን ወቅተዋታል። ኢትዮጵያ ያጎረሰ እጇ ያጠባ ጡቷ ተነክሷል። ላለፉት 20 ዓመታት በቀበሮ ምሽግ ውስጥ በመሆን ሀገሬ ወገኔ ሕዝቤ ብሎ በብዙ ሺዎች መስዋዕትነት ከፍሎ ቆስሎ ደምቶ ደክሞ ሀገሩንና ሕዝቡን የታደገው የሀገር መከላከያ ሰራዊት ዛሬ ምሽት ከመቀሌ ጀምሮ በበርካታ ስፍራዎች በከሃዲ ኃይሎች እና ባደራጁት ኃይል ጥቃት ተፈጽሞበታል። ይህ ጥቃት በአገራችን እስካሁን ከደረሱ ጥቃቶች እጅግ አስነዋሪ የሚያደርገው ሰላም ለማስከበር በተለያየ ሀገር የተሰማራው የሀገር መከላከያ ሰራዊት እንኳ በውጭ ኃይሎች ያልደረሰበትን ጥቃት በገዛ ወገኖቹ ከጀርባው እንዲመታ ብዙዎች እንዲሰዉ እንዲቆስሉ ንብረቶች እንዲወድሙ ተደርገዋል። ይህ የጥፋት ኃይል ላለፉት በርካታ ወራት እኩይ ተግባራት ሲፈጽም ቆይቷል። በተለይም በተለያየ የሀገራችን ክፍሎች ባሰለጠናቸው ባስታጠቃቸው እና ባሰማራቸው ኃይሎች በንጹሃን ዜጎች ላይ እጅግ ዘግናኝ የሆነ ጥቃት ሲፈጽም መቆየቱ ይታወቃል። ዛሬ በመቀሌና በአንዳንድ አካባቢዎች ከፈጸሙብን ጥቃት በተጨማሪ በዳንሻ በኩል በአማራ ክልል ላይ ጥቃት ፈጽመዋል። በአማራ ክልል የነበረው ኃይል ይህንን ጥቃት የመከተ ሲሆን በመላው የትግራይ ክልል ያለው ሰራዊት ለትግራይ ክልል ከእንግዲህ በኋላ ጥይት አያስፈልግም፣ የጥይት ድምጽ አይገባውም፣ ይህ ህዝብ ብዙ ደክሟል፣ ብዙ ተቸግሯል፣ ለነዚህ እኩይ ተግባር ለሚፈጽሙ ከሃዲ ኃይሎች የትግራይ ህዝብ ምሽግ ቢሆንም ለኛ ወገናችን ነውና ወገናችንን ለነዚህ ሰዎች ስንል አናጠቃም ብሎ በከፍተኛ ትዕግስት የቆየው የሀገር መከላከያ ሰራዊት ባልጠበቀ ሁኔታ ጥቃት ተፈጽሞበታል። ይህ የእኩይ ኃይል መጥፊያው በመድረሱ በሰላም በንግግር በውይይት ሊፈቱ የሚችሉ ነገሮችን ባለፉት ጥቂት ቀናት ካለምንም ሀፍረት በሚዲያ በመውጣት ከየትኛውም የውጭ ኃይል ጋር በመተባበር ኢትዮጵያን ወጋለው ብሎ ሲያውጅ ሲናገር የነበረው ኃይል ይህን ለማመን የሚያስቸግር ንግግር በተግባር በዚህ ምሽት አረጋግጧል። ይህ ጉዳይ ለኢትዮጵያውያን እጅግ አሳዛኝ አሳፋሪም ቢሆን ዛሬም እንደተለመደው እኛ ኢትዮጵያውያን በተደመረ በተባበረ ክንድ ይህንን ከሃዲ ጡት ነካሽ ኃይል ለማሳፈርና ለመደምሰስ አስፈላጊውን ሁሉ የምናደርግ መሆኑን እየገለጽኩ የትግራይ ህዝብ አንተን ለመጠበቅ አስፈላጊውን ሁሉ ያደረገው የሀገር መከላከያ ሰራዊት የደረሰበት ጥቃትህ መሆኑን በመገንዘብ ከሀገር መከላከያ ሰራዊት ጋር በመሆን ሀገርህን እንድትከላከል እንድትጠብቅ እያሳሰብኩ ለመላው የሀገራችን ህዝቦች አስፈላጊውን መረጃ በየጊዜው በሚመለከታቸው የመንግስት አካላት የሚሰጥ መሆኑን እየገለጽኩ ኢትዮጵያ ዛሬም እንደትናንቱ ተደምራ ተባብራ የገጠማትን ፈተና ትሻገራለች፣ ጠላቷን ታሸንፋለች። ይህ አሳፋይ ድርጊት በማይደገም ሁኔታ የሚቀለበስበትን መንገድ መላው የሀገራችን ህዝቦችና የሀገር መከላከያ ሚኒስቴር በመተባበር የሚፈጽሙት ይሆናል። ኢትዮጵያ በልጆቿ ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ህዝቦቿን ይጠብቅ። አመሰግናለሁ።